أما بعد فيا عباد الله زاري ያወራንበት ያለው ርዕስ ከባድ የሆነ በሽታ የተደበቀ አንዳንዱ ራሱን እዛ ላይ መውደቁን እንኳን የማያውቀው ድንገት ገደል ውስጥ የሚከት የሆነን በሽታ ነው። እሱም አላህ ጀለ ወተዓላ በዚህ ባህሪ ላይ ሆነው የሞቱ ሰዎች ጀሃነም ውስጥ እንኳን ገብተው ሲቀጡ ከሁሉም ጀሃነም ውስጥ ገብተው ከሚቀጡ አካላቶች አዘቅት ውስጥ ገብተው እንደሚቀጡ የነገረን ነው። ጉዳዩ ከባድ ነው። እንዲሁ ቀላል ነገር አይደለም። ነብዩም አለይሂ ሰላቱ ወሰላም ከሳቸውም በኋላ ሰሃቦቻቸው በተለያየ አጋጣሚ ከዚህ ጉዳይ የሚጠነቀቁት የሆነውን ጉዳይ ነው ያነሳው። እሱም ንፍቅና፣ አስመሳይነት፣ ማስመሰል ስራ ሊሆን ይችላል፣ እምነት ሊሆን ይችላል፣ ንግግር ሊሆን ይችላል። አስመሳይነትን ኢስላም አጥብቆ ይኮንናል። ከመኮነኑም መጨረሻው በዚህ ባህሪ ላይ የሞተ ሰው ከጀሃነም አዘቅት ውስጥ ከሙሽሪኩ ከካፍሩ በታች ሆኖ እንደሚቀጣ የከፋው የጀሃነም አዘቅት ውስጥ እንደሚገባም ያስጠነቅቃል። መስመሩ ቀይ የሆነ መስመር ነው። እሱም ንፍቅና። ይሄንን ጉዳይ ስንቶቻችን ነው አስበንና ተገንዝበን ቆም ብለን ራሳችንን ገምግመን የምናውቀው? አላህ ጀለ ወተዓላ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነን ናር፣ መናፍቃኖች ከጀሃነም በመጨረሻው አዘቅት ውስጥ ነው የሚሆኑት ይላል። ለነሱም ረዳትን አታገኝላቸውም ይላል። የጀሃነም ክፍል አይደለም ያለው፣ የጀሃነም የመጨረሻው አዘቅት ነው ያለው። ከባድ መሆኑን ነው የሚያሳየው። ለምን ከተባለ لأن المنافق ንፍቅና ማለት ሲጀመር ወይም ሙናፊቅ የሆነ አካል መልካም የሆነ ነገር ከላይ ለሰዎች ያሳያል። ይሰግዳል፣ ይጾማል፣ ዒባዳ ያደርጋል፣ ቁርአን ይቀራል፣ በተለያየ ኸይር በሆኑ መጃሊሶች ላይ አይጠፋም። ነገር ግን በውስጡ ተቃራኒ እምነት ነው ያለው። ሰዎች እንዲያዩት ነው የሚሰግደው፣ አምኖበት አይደለም። ሰዎች ጀማዓ ጁሙዓ መስጂድ ስለገቡ ነው መስጂድ ገብቶ የሚሰግደው። ሰዎች ስለጾሙ ነው እሱ የሚጾመው። ሰዎች ቁርአን ስላነሱ ነው አንስቶ የሚቀራው እንጂ አምኖበት አይደለም። ከሚሰራው ተግባር ልቦናው ውስጥ ተቃራኒ እምነት ያለ የሆነ ማለት ነው ንፍቅና ማለት። አላህን ለማታለል ይሞክራል፣ ነገር ግን ራሱን እንደሚያታል አላህ ይነግራል መልሶ። ንፍቅና ሁለት አይነት ክፍል አለው ሲሉ ዑለማዎች ያስቀምጣሉ። የመጀመሪያው እምነታዊ የሆነ ንፍቅና ልቦና ውስጥ የሚገባ። ልቡ ውስጥ ሰው ንፍቅና ከገባበት ካፍር ነው፣ ሙስሊም አይደለም። በሙስሊም አልባሳት፣ በሙስሊም ዘይ፣ በሙስሊም ዒባዳ ሆኖ ሊተከናንቦ ሊኖር ይችላል። ነገር ግን እሱ ከካፍሮችን የከፋ ነው። ይህ ክፍል ዩኽሪጁ ሚነል ኢስላም፣ እምነትን ከላይ ያሳያል፣ ውስጡ ግን ሰውየው ክህደት ነው። ሙስሊሞች ውስጥ ሲገባ ለስለላ እንጂ አምኖበት አይደለም። እምነታቸው ሊሰልላቸው ነው። ምን ይሰራሉ? ከስብስባቸው ጀርባ ምን አለ? በሚነጋገሩበት ጊዜ ምን ሚስጥር ያወራሉ ብሎ ሊሰልል ብቻ የገባ ይሄ ካፍር ነው። ካፍርነት ብቻም ሳይሆን ከካህዲያን ሁሉ በታች ሆኖ ጀሃነም ውስጥ የሚቀጣ። ሁለተኛው ክፍል ትንሹ ንፍቅና ተብሎ የሚጠራው ነው። ይህም ክፍል ደግሞ አብዛኛው የሰው ልጅ ያለበት ክፍል ነው። የነብዩ አለይሂ ሰላቱ ወሰላም ሰሃቦች ሲፈሩትና ሲጠነቀቁትም የነበረው ይህንኑ ነው። ከታቢዒዮቹ ዘመን አድረክቱ 30 ሰሓቢያ ይላል አንዱ። አው ከማ ቃል
ከነብዩ ሰሃቦች በቁጥር 30 የሚሆኑትን አግኝቻለሁ። ሁሉም ንፍቅናን የሚፈራ ነው በራሱ ላይ። እኔ ሙናፊቅ ነኝ ብለው ራሳቸውን ይጠረጥራሉ። ተመልከቱ። ይህ ክፍል አደገኛ ክፍል ነው። ለምን? የሰው ልጅ ቀስ በቀስ ወደ ትልቁ ንፍቅና የሚያራምድ ነው። መለማመጃ ነው። ሰው ከተለማመደ በኋላ ነው አንድን ነገር በተግባር ሲፈጽመው የሚገኘው። ልምምድ ይፈልጋል ሁሉም ነገር፣ መጥፎውም መልካሙ ለክፉ መዳረሻ ነውና ይህም ከባዱ ክፍል ነው። ነቢዩም ዓለይሂ ሰላቱ ወሰላም የንፍቅና ምልክቶች ሲሉ አስቀመጡ። ባስተምሮታቸው የቀራቸው ነገር የለም። ሽንት ቤት አቀማመጥን እንኳን ያስተማሩ ነቢይ ናቸው ዓለይሂ ሰላቱ ወሰላም። ንፍቅና 3 አይነት ምልክት አለው አሉ በአንድ ዘገባ። አንድ ሰው ሙናፊቅ ሊባል ምልክቶች አሉበት። አንደኛ ሲናገር የሚዋሽ ሰው የንፍቅና ምልክት አለበት። ውሸት እንዴት ነው ያለው? ከውሸት ጋር ያለ ሪሌሽን ግንኙነት እንዴት ነው? በቀልዱ፣ በምሩ፣ በስልክ፣ በአካል ውሸት ብቻ ነው ህይወታችን። በንግዱ፣ በሌላውም ዘርፍ በውሸት ብቻ የተመሰረተ የሆነ ህይወት ያለው ሰው አለ። አብዛኞቻችን ማለት ይቻላል። እንዲህ አይነት ምልክት ያለበት ሰው የንፍቅና ምልክት አለበት እያሉ ነው አዛኙ ነቢይ ዓለይሂ ሰላቱ ወሰላም። ከዝነት ጋር ክፋትን የሚገልጹልሃል። ሁለተኛው ቃል ኪዳን ሲገባ ቃል ኪዳኑን ያፈርሳል። አንድ ሰው ቃል ኪዳን ማለት ከባድ ነው። በምትችለው ጉዳይ ነው ቃል መግባት ያለብህ። በምንም ጉዳይ ይሁን፣ ልሰግድ ብለህ ሊሆን ይችላል፣ ሰደቃ ልሰጥ ብለህ ሊሆን ይችላል፣ ይሄንን ላደርግ ብለህ ሊሆን ይችላል። በዛ ቃል ኪዳን አፍራሽ ሆነ ስትገኝ የንፍቅና ምልክት አንተ ላይ አለ። ሶስተኛው ኢዛ ቱሚነ ኻና፣ ሲታመን ይከዳል። ሰው ገንዘብ አማና ሊያስቀምጥብህ ይችላል፣ አማናውን ትክዳለህ። አምኖህ ነበር ሰውየው፣ ካድከው። ጎረቤትህ ተማምኖብህ ነበር፣ እሱ ዘንጋ ሲል ሸወድከው። በኑሮ ሊሆን ይችላል፣ በሥራ ቦታ ሊሆን ይችላል፣ አታለልከው። አማናን ካድክ። የሰው አማና አለ፣ የአላህ አማና አለ። ከሁሉ በላይ ከባዱ የአላህ አማና። የአላህን አማና በምን ልክ ይዘናል? እነዚህ ምልክቶች ያለበት አሉ። በሌላ ዘገባ ደግሞ ወኢዛ ኻሰመ ፈጀር፣ ሲከራከር በድርቅና በውሸት ይሞግታል። የዲን ጉዳይ ሆነ፣ ከዲን ውጭ ያለ ፖለቲካዊ ጉዳይ ሆነ፣ ማህበራዊ ጉዳይ ሆነ፣ ኢኮኖሚያዊ ጉዳይ ሆነ፣ በማንኛውም ዘርፍ አቃለው ስለሚል ሰውየው ክርክር ከጀመረ በድርቅና ነው የሚከራከረው። አይሸነፍም። ለዚህም ነው ኢማሙ ሻፊዒ አዋቂ የሆነ ሰው ብከራከረው አያሸንፈኝም ይላሉ። አላዋቂ ግን ያሸንፈኛል፣ አልችለውም። በምን ታሸንፈዋለህ? በምንም አታሸንፈውም። ይሄን ጥቁር ነው ያልከውን ነጭ ነው ካል አይመለስም። በድርቅና ይከራከራል። ደረቅ ነው፣ እጥፍ አይልም፣ መሸነፍ አይወድም። እንደዚህ አይነት ምልክት ያለበት ሰው ንፍቅና አለበት ያሉ ነው ነቢዩ ዓለይሂ ሰላቱ ወሰላም። እንዴት ነው እኛስ ራሳችን እንዴት ነው? ስንት ጊዜ ዋሽተናል። ስንት ጊዜ ቃል ኪዳን ገብተን ቃላችንን ክፍት አድርገን ትተነዋል ሳይሞላ። ስንት ጊዜ የታመንበትን አማና አጓድለናል። ይህ ጉዳይ ዝም ብሎ ቀላል ነገር አይደለም። የንፍቅና ምልክት ነው እየተባለ ያለው ወንድሞቼ፣ እንደ ቀላል አይደለም ማየት ያለብን። ይሄንን ከንፍቅና ምልክቶች ደግሞ ከባድ ተብሎ ከሚጠሩት እነዚህ ይመጣሉ። አንደኛው በአምልኮት ዘርፍ ላይ ንፍቅናን ማሳየት ሲከፈል፣ ሰውየው ሰላት ሊሰግድ ይችላል፣ ጾም ሊጾም ይችላል፣ ሐጅ ሊያደርግ ይችላል፣ ወገይሪ ذلك من العبادات። ያንን ዒባዳ ሲፈጽም ይሰሊ አማመ الناس ويتكاسل إذا خلا፣ ሰው ፊት ሲሆን ያሳምረዋል ዒባዳውን፣ ከሰው ዘወር ሲል ደግሞ አይሰራውም ጭራሽ። ለሰው ብቻ የሚሰራ ሲሆን ጊዜ ያ ከፍተኛ ውስጥ ይገባል። ሰዎች ሲያዩት ስራውን ማሳመር፣ እንደው ቆንጆ አቀራሩን፣ አሰጋገዱን፣
አረማመዱን አነጋገሩን ዘይን ሁሉ ሲያሳምር ደግሞ በዒባዳ ውስጥ ያለ ንፍቅና አደጋ ነው ወንድሞቼ። ከስርን የምንለው ታይቶልሃል ተሰምቶልሃል ከኔ ጋር ደሞዝ የለህም የሚያስብለው አላህ ዘንድ። ሁለተኛው በንግግር ላይ አስመሳይ መሆን يظهر النصيحة ويبطن الحسد ሰውየው መካሪ ሆኖ ይቀርባል። ነገር ግን የሚመክርህ ለአንተ ውድቀት የሆነን ምክር ነው። ተንኮላዘል ነው ምክሩ። እሱ ያውቃል በዚህ መስመር ብትጓዝ እኮ ንግድ ሊሆን ይችላል፣ ዒልም ሊሆን ይችላል፣ መንገድ ሊሆን ይችላል። በዚህ መንገድ እኮ ብትሄድ አንተ ጥሩ ነገር ላይ ትዳረሳለህ ይላል። እሱ ተንኮል ነው ያዘረው። እንዲህ አይነት ንፍቅና አለ። በሶስተኛ በማህበረሰብ ጋር ሲኗማር يبتسم في وجهه አንተ ፊት ሲሆን ፈገግ ይላል ማሻአላህ كأنه طيب ቆንጆ ላንተ መልካም ሐሳቢ ጥሩ ይመስላል። ዞር ሲል ደግሞ እሱ እንዲህ ነው ይላል። ፊት ለፊት መምከር ሲገባው ዞሮ ያማል። ፊት ለፊት ለምን እንዲሆንክ ማለት ሲገባው ዞሮ እንዲህ ነው ብሎ ስም ይዘራልሃል፣ ይነግርልሃል በሌለህበትም ባለህበትም ጉዳይ። እንዲህ አይነት የንፍቅና ሂደቶች አሉ፣ እንጠንቀቃቸው። አላህ ጀለ ወተዓላ يخادعون الله والذين آمنوا መናፍቃኖች እኮ አለ ባህሪያቸውን ሲገልጽ አማኞችንና አላህን ያታልላሉ አለ። እነሱ የሚመስላቸው እንደዛ ነው። ነገር ግን ወማ يخدعون إلا أنفسهم ራሳቸውን ነው ያታለሉ ያሉት። አላህን የሚያታልሉት ጌታ የሚታለሉት የሆነ ጌታ አይደለም። ማንንም አያታልለው። የፈለገ አካል ቢመክር አላህ የሚሸውድ ጌታ አይደለም። الذي يعلم خائنة الأعين وما تخفي الصدور ምንም የማይታይ ባይናችንም ማናየውን ረቂቅ የሆነ ጉዳይ የሚያውቅ የሆነ ጌታ ነው። ስለዚህ እንጠንቀቅ። ሙእሚን የሆነ ሰው فوجهه واحد አንድ ፊት ነው ያለው። እዚህ መልካም ፊት በዚህ መጥፎ ፊት ያሳይ። በሀገራችን አባባል በሁለት ቢላዋ አይበላም ማለት ነው። ካንተም ጋር ይቆርሳል ከዛም ጋር ይቆርሳል መሃል ላይ ደግ ለመባል። ይሄ የንፍቅና ዋናው ምልክት ነው። ቀልቡሁ ከላይ እንደሚሰራው ያው ነው የሚሰግደው በልቦናው ያመነበት ነው። የሚናገረው የሚያደርገው ልቦናው ውስጥ ያለ ትክክለኛ የሆነ ያመነው እምነት ነው። ለዚህም ነው አላህ ጀለ ወተዓላ إذا جاءك المنافقون قالوا نشهد إنك لرسول الله منافقانዎች ወደ አንተ በመጡ ጊዜ አንተ እኮ የአላህ መልእክተኛ መሆንህን እንመሰክራለን አሉ አለ። والله يعلم إنك لرسول አንተ የሱ መልእክተኛ መሆንህን አላህ ያውቃል። ነገር ግን መናፍቃኖች ውሸታሞች ናቸው ይላል አላህ። ውሸታም አውቀው ነው ውሸታቸውን ነው ይላል። ومن العجب القرآن كما جمّروا جمّروا سن الملكته مجمّر على سورة البقرة لك سنقلت ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون أولئك زرزرة النزيهن عنكزوش آنسانا سلام مؤمنوش عارو عستنا نصان تملكته قدننا سلا كافروش للمو ولا تعنكزنا مدى ትንሽ ሆነሽ ገለጻ። ከዚያ በኋላ 13 አንቀጾች በተከታታይ ስለ ሙናፊቆች ብቻ ነው። ገና ከመግቢያው ሌላም ቦታ ስንመለከተው በሰፋት ነው ተብራርቶ የምናየው የሙናፊቆችን ጉዳይ። ለምን መሰላችሁ? ሙናፊቅ ሁልጊዜም አንተን ገደል አፋፍ አድርሶ ነው የሚተው። ገደል ጫፍ ላይ ጥሩ አስመስሎ ገፍቶ ልክ መጨረሻው አፍ ላይ እንደማትመለስ ያክተው ተወጥፍ ይላል። هذا حال المنافقين بدر ዘመቻ ብናይ አለን አሉና አብረው ወጡ ነብዩ ጋር አለይሂ ሰላቱ ወሰላም። ኡሁድ ዘመቻ ላይ ታስታውሳላችሁ ወጡ። በቁጥር 1000 ሆነው ወጡ ሰሃባ። ካፍሮች ደግሞ በቁጥር 3000 ሆነው ወጡ። ከ1300 ግንጥል ብሎ ተዋቸው ይሄ ሰው ጦርነት ይላል። ባዶ ቀሩ። ምንድነው ሳቢያቸው? ቤታቸው መቅረት ይችሉ ነበር። ግን አላማቸው ምንድነው? ግሽልጥ ብለው ሲወጡ
ደህነኛውን መስሎት አብሮ ይወጣል ብሎ አብሮ ይሄዳል። የመገንጠል የሞራል ውድቀትን ለማምጣት ስትራቴጂያቸው ከባድ ነው። ስለዚህ ንፍቅና በዚህ ልክ ከፍተኛ የሆነ ሂደት ስላለው ነው አላህም ዛቻው ጠበቅ ያለው። ነቢዩ ዓለይሂ ሰላቱ ወሰላም ሰሐቦቻቸውን ከማንም በላይ ከፍ ያሉ እንደሆኑ ነግረውናል በብዙ ሐዲሶች። ከዚያ መካከል አንዱ የሰሐቦቻቸውን ከፍ ያለ ደረጃ የሚያሳይ ምን አሉ? አንድም ሰው ሰሐቦችን እንዳይሳደብ ላ ተስቡ አስሐቢ። ቀጠሉና ፈለው አንፈቀ አሐዱኩም ሚስለ ኡሑድን ዘሀበ ማ በለገ ሙደ አሐድህም ወላ ነሲፈሁ። ከኔ ሰሐቦች መካከል እናንተ አሉ ኡሑድ ተራራን የሚያክል ወርቅ ሰደቃ ብትሰጡ ከሰሃባ ውጭ አለ የኔ ሰሃባዎች አንድ ፍኝ ከሰጡት አንድ ፍኙን ተውት ከግማሹ አይበልጥም አይደርስም ጭራሽ መብለጡን ተው ማ በለገ ሙደ አሐድህም ወላ ነሲፈሁ። ከፍተኛ ደረጃ ያላቸው ናቸው። ከመካከላቸው የጀነት ሰው ተብለው በምድር የሚሄዱ አሉ። ጀነት ብለው በነቢዩ አንደበት የተመሰከረላቸው ምርጥ ምርጥ አጅላ የሆኑ ሰሃቦች አሉ በውስጣቸው። ነገር ግን ሚስጥረኛ አንድ ሰሃባ ነበራቸው ሁदैፈተ ብን የማን የሚባል ብዙ ሚስጥር ነግረውታል ነቢ ዓለይሂ ሰላቱ ወሰላም። ያን ሰሃባ ከነቢዩ ሞት በኋላ ዓለይሂ ሰላቱ ወሰላም ሐታ አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳሁ ወዑመር ብን ኸጣብ ከነዚህም ውጭ ያሉ ሰሃባዎች እየመጡ ለመሆኑ የአላህ መልእክተኛ ከሙናፊቆች መካከል ቆጥረውኛል ወይ እያሉ ጠይቁት ነበር። በዚህ ደረጃ ናቸው ሰሃቦቹ። እኛስ እንዴት ነው? አንተ የንፍቅና ምልክት አለብህ ከተባለ ነገሩን ነው የሚያነሳው፣ መድረሻ ነው የሚያሳጣው። ይሄ ምልክት ጥሩ አይደለም ብትለው ጦር ነው የሚመዘው። ይሄ ሁሉ ጀህል ነው፣ አለማወቅ ነው፣ ልቦናችን ለሐቅ ዝቅ አለማለቱን የሚያሳይ ነው። ከዚህ ሁሉ ግን ራሳችንን እንመልከት። የምንሄድበት ሀገር ሩቅ ነው። ያለ ስንቅ መጓዝ አይቻልም። የተወሰነች ጉዞ ሰው ሲያስብ ዛሬ ጠዋት ከዚህ ተነስቶ አዲስ አበባ ለመሄድ ትራንስፖርትን ታዘጋጃለህ። ምግብ የምትመገብበትን የምታርፍበትን ቦታ አዘጋጅተህ ነው የምትወጣው። ይህ የውመል ቂያማ ጉዞ ቀላል አይደለም። 50,000 ሰና 50,000 ዓመት አንድ ሜዳ ላይ የሚቆሙበት ሀገር ነው። ከመጀመሪያው ፍጥረት እስከ መጨረሻው ድረስ አንድ ሜዳ ነው። ልብስ የለም፣ ጫማ የለም፣ እርቃን ሴቱም ወንዱም። ያ ረሱለላህ አለች አይሻ ረዲየላሁ ዐንሃ፣ እንዴ ሴቱም ወንዱም በአንድ ላይ ሆኖ እንደ አውረቱን አይታይም ወይ ነው እሳቢዋ? ያ አይሻ አልአምሩ አሸዱ ምን ዛሊክ፣ ከዚህ ከምታስቢው በላይ ነው ነገሩ። እንዲህ ሰው ወደ ሰው አፍረት የሚያይበት ሰዓት አይደለም። ሁሉም በራሱ ጉዳይ የሚጨነቅበት ነው። የሚያልበን ላብ እንዲህ ጠብ የምናረጋት ትንሿ ተጠራቅማ ግማሹ ቁርጭምጭሚቱ፣ ግማሹ ጉልበቱ፣ ግማሹ መታጠቂያው፣ ግማሹን ብርቱ፣ ግማሹ ወሚንሁም መን ዩልጂሙሁ ኢልጃማ፣ ላቡ አፉን የሚለጉመዋል፣ ላቡ አፍ የሚያሰምጠዋል። እንዲህ አይነት ቀን ነው የምንሄደው። ጉዟችን ስንቅ ይፈልጋል። ስንቁ ደግሞ ስራን ጥርት ማድረግ ነው ለአላህ። ከደከምን አይቀር፣ ከሰገድን ከቀራን ከጾምን አይቀር፣ ሰደቃ ከሰጠን አይቀር ለአላህ ብቻ እናርገው። ስትሰጥ ጊዜ ቀልብህ ወደ ሆነ ሰው ከሄደ እስተግፊሩላህ፣ ወደ አላህ ተመለስ። እንዳንሸወድ እንከስራለን እናተርፋለን ብለንማ ገንዘብ የምንሰጠው ማትረፍ ፈልገን አይደል እንዴ? ስንት ድካም የምንደክመው። ሜዳው ረጅም ጊዜ የሚቆይበት ነው። ፀሐይ የስንዝር ያክል የምትቀርብበት ሜዳ ነው። አላህ የፈቀደላቸው ሰዎች እንጂ ጥላ የማይገኝበት ቀን ነው። ያን ቀን እናስብና እኔ ማን ነኝ ብለን ራሳችንን እንመለስ። መሪ ብትሆን ተመሪ ብትሆን ሴት ብትሆኝ ወንድ ብትሆን ሁሉንም ይመለከታል።
ባለስልጣን አይፈራ። ቀን ይደርሳል፣ ትሄዳለህ። ተራ ሰው አይጨንቀውም። የፈለገ ሰማይ የደረሰ የነጠጠ ሀብታም ቢሆን አላህ ጋር ቂማ የለውም። መሞት አለ፣ ደሞዝ መከፈል አለ። ስለዚህ ይህንን ሁሉ ነገር በማሰብ ወደፊት 2-3 ነጥቦችን እነሱ ላይ ትኩረት እናድርግ። አንደኛ ቀልባችንን እንመልከት፣ ራሳችንን እንጠይቅ። ይሄ የምሰራው ስራ በእርግጥ ለአላህ ነው የሰራሁት ነው ወይስ ሌሎችን አካላቶች አስቤበታለሁ ብለን ራሳችንን እንጠይቅ። አላህ ይከታተለኛል የሚለውን ስሜት ልቦናችን ላይ እናንግስ። ምንም የማይደበቀው ጌታ ነውና ውሸትን እንራቅ፣ እውነተኛ ሰው እንሆን። በቀልድ እንኳን ቢሆን ውሸትን እንጠንቀቅ። በብቻ ስንሆን ከአላህ ጋር ያለንን ግንኙነት እናሳምር። ሰው ፊት ስትሆን ደግ፣ ብቻህን ስትሆን ክፉ ከሆንክ ዋጋ የለውም፣ አንተ ሆነህ የምትጎዳው። በስተመጨረሻ እስትግፋር እናብዛ። ይቅር በለኝ ጌታዬ ሆይ እንበል። አላህ ሆይ ከንፍቅና ጠብቀኝ፣ ከንፍቅና አውጣኝ ብለን አላህን እንለምን። ዱዓ በማድረግ ነው፣ በእኛ ጉልበትም አይደለም ሂዳያው የሚገኘው። አላህን እንለምን። ያ አላህ ያ ሙቀሊበ አልቁሉብ ሰብት ቀልቢ ዐላ ዲኒክ፣ ያ ሙሰሪፈ አልቁሉብ ሰሪፍ ቀልቢ ዐላ ጣዓቲክ። ይህንን ዱዓ እያበዛን ዒባዳችንን በዚህ አግባብ መወጣት ይገባናል። አላ ሰሉ ወሰሊሙ ከማ አመረኩም ረብኩም ሐይሱ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐላ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على عبدك ورسولك محمد شافع المقام المحمود والحوض المورود واللواء المعقود. وارض اللهم عن 4 الخلفاء الأئمة الحنفاء ذوي الفضل والوفاء أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بعفوك وإحسانك وجودك يا أرحم الراحمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم اجعل ولايتنا في من خافك واتقاك واتبع رضاك يا رب العالمين. اللهم طهر قلوبنا من النفاق، اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.